ይህ ሜጋ ፕሮጀክት ሀገራችን ላይ ከሚሰሩ ፕሮጀክቶች እጅግ ግዙፉና ዘመናዊው የጎሮ ኮየ ፈቼ መንገድ ነው። የጎሮ ኮየ ፈቼ መንገድ በእጅግ አስገራሚ በሆነ ሁኔታ እየተሰራ ይገኛል። የዛሬው ቪዲዮአችን ከጎሮ ተነስተን እስከ ኮየ ፈቼ አደባባይ የሚሰራውን የጎሮ ኮየ ፈቼ እጅግ አስገራሚ የኢትዮጵያ ልማት እናያለን። በዛሬው ጉዞዬ እጅግ አስገራሚ ነገሮች አጋጥመውኛል። የጎሮ ኮየ ፈቼ መንገድን ዛሬ እየተዘዋወርን አብረን የምናየው ይሆናል። ይህ ቅንጡና እጅግ ዘመናዊ መንገድ ለኢትዮጵያ ብሎም ደግሞ ለአዲስ አበባ ከተማ እጅግ ብዙ የንግድ እቃዎች የሚገቡበት መንገድ ነው። ከሐዋሳ ከአዳማና የተለያዩ የኢትዮጵያ ከተሞች መግቢያ የሆነው ይህ እጅግ ዘመናዊና ቅንጡ የጎሮ ኮየ ፈቼ መንገድ ምን ይመስላል አሰራሩን ዛሬ ዞር የምንጠይቀው ነው። ሰብስክራይብ ያደረጋችሁ አብራችሁ ይቆዩ። ፊት ለፊት የምታዩት የኮየ ፈቼ ኮንዶሚኒየም ማን ነበረ አይዳል ሞከረ ማንም አላገኘሽ እንደተመኘሽ ፍቅርሽ ሲረዳ ለነኩሽ ባዳ መጣ ሁሉን ዞሬ ወደ ሀገሬ 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 ኢትዮጵያ ሀገሬ መግቢያዬ ዞሬ ሀገሬ 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 ህይወቴ ሀገሬ ውበት ማማሬ እናቴ ምድሬ ሀገሬ 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 ኢትዮጵያ ሀገሬ መግቢያዬ ዞሬ እንደነገርኳችሁ መግቢያው ላይ ዛሬ እንግዲህ ከጎሮ ኮየ ፈቼ ያለውን እጅግ ዘመናዊና ቅንጡ መንገድ የሚሰራውን ከሀገራችን ላይ ከሚሰሩት ትልልቅ ሜጋ ፕሮጀክቶች መካከል አንዱ የሆነውን የጎሮ ኮየ ፈቼ መንገድ የምናይ ይሆናል። ይህ ፊት ለፊት የምታዩት ከጎሮ እስከ ኮየ ፈቼ የሚሰራው እጅግ በጣም ብዙ ሚሊዮን ብሮች ፈሰስ ተደርገውበት የሚሰራው የጎሮ ኮየ ፈቼ ኮሪደር ልማት ነው። የጎሮ ኮየ ፈቼ ኮሪደር ልማት ሌሎች ሀገራችን ላይ ከሚሰሩ የኮሪደር ልማቶች በብዙ መንገድ ይለያል። የጎሮ ኮየ ፈቼ መንገድ እንደምታዩት እጅግ በጣም ሰፊ ነው። የአስፓልት አጋማሹ ራሱ በጣም ሰፊ ነው ከምላችሁ በላይ። ሀገራችን ላይ ካየዋቸው የኮሪደር ልማቶችና ትልልቅ መንገዶች መካከል እጅግ ዘመናዊና በውጭ ስታንዳርድ የሚሰራው የጎሮ ኮየ ፈቼ መንገድ ነው። እንደምታዩት የአስፓልቱ አጋማሽ ላይ በፊት የነበረው የድንጋዮች ክምችት እሱን ላይ አሁን ሙሉ በሙሉ እያፈረሱ ለሰዎች ለእግረኛ መንቀሳቀሻና እንደ ውበት ማስዋቢያ አድርገው ሁለተኛም ደግሞ የመንገዱ ማስፋፊያነት የተጠቀሙት ይገኛሉ። በመንገዱ ዳርና ቀኝ ደግሞ እጅግ በሚገርም ሁኔታ የአትክልቶች መትከያ የአረንጓዴ አሻራ መትከያ ቦታዎች የተዘጋጁ ይገኛሉ። ለምሳሌ አፈሩ ምን መሰላችሁ? እዚህ ጎሮ ኮየ ፈቼ አካባቢ ያለው አፈር ጥቁር አፈር ነውና ቀይ አፈር ያመጡ የጎሮ ኮየ ፈቼን መንገድ ያሳመሩት ይገኛሉ። በሚገርም ሁኔታ ነው የተሰራ ያለው። እኔ እስከዛሬ እንግዲህ የተለያዩ ቦታዎችን የተንቀሳቀስኩ ካየኋቸው ቦታዎች መካከል ሰፊው ፕሮጀክት ይሄ ነው። ኮሪደር ልማት እርግጥ የተለያዩ ኮሪደሮች አሉ በሀገራችን በመላው የኢትዮጵያ ክፍሎች የኢትዮጵያ ክልሎች አሉ። ግን የጎሮ ኮየ ፈቼ መንገድ በጣም ነው ደስ የሚል በጣም የሚገርም ነው። እኔ ከጎሮ ተነስቼ እስከ ኮየ ፈቼ ኮንዶሚኒየም ያለውን በመኪና በመሆን ነው ማስቀኛችሁ የዛሬው ቪዲዮ። በቀጣይ ቪዲዮአችን ደግሞ በእግራችን የተንቀሳቀስን የጎሮ ኮየ ፈቼ መንገድ ሙሉ በሙሉ ውስጡን የማሳያችሁ ይሆናል። ዛሬ ግን እጅግ በጣም ሩቅም ስለሆነ ከጎሮ ኮየ ፈቼ ለመድረስ ከጎሮ ተነስቼ መንገዱን በሙሉ በመኪና ሪቪው የማድረግላችሁ ይሆናል። እጅግ አስገራሚ ነው የጎሮ ኮየ ፈቼ መንገድ በጣም ነው የሚገርም። እስኪ እናንተ በመላው ዓለም ያላችሁ የሶሎሞን ጎ የዩቲዩብ ቻናል ተከታታዮች ስለ ጎሮ ኮየ ፈቼ መንገድ ምን ትላላችሁ? ሀሳባችሁን ሁላችሁም በኮሜንት መስጫ ስር እያስቀመጣችሁ ሰብስክራይብ ያደረጋችሁ እንዲሁ የሀገራችሁን ፕሮጀክት የሀገራችሁን የቱሪስት መዳረሻ ልማቶችን ሃይማኖታዊ ቦታዎችንና የተለያዩ እጅግ አስገራሚ እውነቶችን አዳዲስ ዜናዎችን በሶሎሞን ጎ ዩቲዩብ ቻናል ዛሬም ሁሌም
ነገ ማግኘት ትችላላችሁ። ሰብስክራይብ ማድረጋችሁን እንዳትረሱ። ከጎሮ ኮየፈቼ በመንቀሳቀስበት ወቅት በጣም በሚገርም ሁኔታ እኔ ያስገረመኝ ነገር ደግሞ ምን መሰላችሁ? የተለያዩ ከጎሮ ኮየፈቼ መሀል ላይ የገጠር ማህበረሰብ የሚኖርበት የገጠር አዝርት ያለበት ብዙ ቦታ አግኝቻለሁ። የምታዩት አሁን ጎሮ ነው ያለን። ጎሮ ደግሞ ሙሉ በሙሉ በኮሪደር ልማት ስለተጠናቀቀ እጅግ በጣም ነው የሚያምር። በጣም ነው ደስ ያለኝ። ጎሮ ሳይሆን አዲስ አበባ ከተማ በጣም ብዙ ጊዜ ተንቀሳቅሻለሁ እና አዲስ አበባ ከተማ እንግዲህ ብዙ ቦታዎች ተሰርተው አይቻለሁ። ስራ የሚቀራቸው ያልተሰሩ ለምሳሌ አዲስ አበባ ከተማ ላይ ታካይ መሰላችሁ ከዚህ ከሜክሲኮ ወደ መርካቶ አካባቢ ወደ አውቶቡስ ተራ ወደ እንቁላል ፋብሪካ አካባቢ ነው እንጂ መርካቶ በጣም ያልተሰራ የገበያ ማዕከል ገና የድሮ ኦልድ አዲስ አበባ እዛ አካባቢ ነው አለ። ሌሎች ግን እዚህ እንደምታዩት አሁን ያለንበት ጎሮ ነው። ጎሮ መናኸሪያ በጣም ነው የሚገርም፣ በጣም ነው የሚያምር። ይሄ የጎሮ ኮሪደር በቃ የተለየ ነው ማለት። ከጎሮ ሆናችሁ ማታ ላይ 3 ሰዓት 4 ሰዓት ላይ ወደ ኮየፈቼ አቅጣጫ ስትመለከቱ የሆነ ፎቅ ላይ ወይም ጎሮ አደባባይ ላይ ይሄ አዲስ አበባ ነው እንዴ ትላላችሁ? የጎሮን ማለት የኮየፈቼን ኮንዶሚኒየም ስታዩ በጣም ነው የሚያምር። እግዚአብሔርን ብያችሁ ይሄ የሚታዩት አሁን አደባባዩ የጎሮ አደባባይ ነው። በጎሮ እንደሚታወቀው እንግዲህ እጅግ ታሪካዊ ከሚባሉ የአዲስ አበባ ቦታዎች አንዱ ነው። ጎሮ ላይ ስትሆኑ የተለያዩ ነገሮች ታያላችሁ። የኢትዮጵያ አየር መንገድ ሲነሳ ከቦሌ ኤርፖርት ወደ ተለያዩ ቦታዎች ሲበር በጎሮ ነው የሚነሳና ጎሮ ላይ የተለያየ ድባብ ነው ያለው። እኔ በጣም ነው የገረመኝ። ጎሮ ደግሞ ለማታውቁት ሰዎች ትልቅ መናኸሪያዎች አሉ። 2 መናኸሪያዎች አሉ። እዚሁ የአዲስ አበባ ዴስቲኔሽን የሆኑ መናኸሪያዎች አሉ። በጣም ነው የሚያምር። ቢለፍት የምታዩት አንዱም እዚህ ከጎሮ የተለያዩ ቦታዎች ሲሄዱ ታክሲ የምትይዙበት የታክሲ መናኸሪያ የሆነ ብቻ እጅግ አስገራሚ ቦታዎች ያሉት የጎሮ ታሪካዊ ቦታ ነው። ስለ ጎሮ ከፈለጋችሁ ደግሞ አንዳንድ ቪዲዮ የምሰራላችሁ ይሆናል። ይሄ ከጎሮ ኮየፈቼ መንገድ ግን በጣም ነው የሚገርም፣ በጣም ነው የሚያምር። አሁን ላይ ከጎሮ ነው ቀጥታ የኮየፈቼ እስከ ኮየፈቼ ኮንዶሚኒየም ነው ዛሬ ማሳያችሁ። በጣም ነው የሚያምር የኮየፈቼ ኮንዶሚኒየም። ሙሉውን ሪቪው እናደርጋለን። ሰብስክራይብ አድርጋችሁ ላይክ ማድረግ እንዳትረሱ። ፖዚቲቭ ኔጌቲቭ የተሰማችሁን ሀሳብ መስጠት ትችላላችሁ።
እንደሚታወቀው ከጎሮ ኮየፈቼ ያለው መንገድ ወደ አዳማ፣ ወደ ሐዋሳና ወደ ተለያዩ የሀገራችን የኢትዮጵያ ከተሞች የሚያስወጣ መንገድ ነውና ይህ የምንሄድበት መንገድ የጎሮ ኮየፈቼ መንገድ እጅግ በጣም ሰፊ ነው። የአዳማን ሃይዌይ መንገድ ነው የሚመስል። ምክንያቱም የዚህ የጎሮ ኮየፈቼ መንገድ ለጎሮ መሄጃ ብቻ ሳይሆን ለኮየፈቼ መሄጃ ብቻ ሳይሆን የተለያዩ የሀገራችን ከተሞች መሄጃ መሆኑን በመታሰብ ነው ይህ መንገድ የሚሰራ። እጅግ በጣም ሰፊ ነው። እጅግ በጣም ዘመናዊ ነው። በጣም ነው የሚያምር። የአስፓልቱ አጋማሽ የአስፓልቱ እጽዋቶችና የተለያዩ የኮሪደር ልማቶች በአስፓልቱ ግራና ቀኝ መካከል የሚተከሉ ችግኞች በጣም ነው ደስ የሚሉት። በጣም ሰፊ ነው የጎሮ ኮየፈቼ መንገድ አሰራር። እንግዲህ እኛም ዞር ዞር እያልን ይህን አሰራር እያየን እንገኛለን። ሰብስክራይብ ያደረጋችሁ አሁንም አብራችሁ ይቆዩ። እስከ ኮየፈቼ ኮንዶሚኒየም ያለውን ዛሬ ሙሉ በሙሉ በመኪና የማሳያችሁ ይህ እጅግ ዘመናዊ መንገድ በብዙ ሚሊዮን ብሮች የሚሰራው የጎሮ ኮየፈቼ ኮንዶሚኒየም ነው። እስኪ ሀገራችን ላይ አሁን ላይ ብዙ ኮሪደር ልማት እየተሰራ ይገኛል። ከነዛ መካከል አንዱ የሆነው ነው ይህ የጎሮ ኮየፈቼ መንገድ። በጎሮና በኮየፈቼ መካከል እንግዲህ ብዙ የሀገራችን ፋብሪካዎች አሉ። አሁን አዳዲስ የሚሰሩ የዘይት ፋብሪካ አለ፣ እንዲሁም ደግሞ የተለያዩ ሌሎች ፋብሪካዎች አሉ። ወደ ገጠራማው አካባቢ ያለውን በመንግስት ይዞታ በመያዝ ለኮንዶሚኒየምነትና እንዲሁ ለፋብሪካዎች ለአንዳንድ ፕሮጀክቶች አገልግሎት እየዋለ ይገኛል። እናንተ እንደታያችሁት የሀገራችን ልማት በዚሁ መልኩ መቀጠሉ እንደታያችሁት ሀሳብ አስተያየታችሁን ስጡበት። ሰብስክራይብ ያደረጋችሁ አሁንም አብራችሁ ፖሊስ ያልፈረው